ሰላም አለይኩም ወራህመቱላህ። ሰላም እንዴት ናችሁ? ያለው አልሐምዱሊላህ። እኔ የምላችሁ ስራ ቦታ በጣም ብዙዎች ነን። ቤት ስንሄድ ግን ደግሞ እንሰንፋለን። ለምንድን ነው ማለት ያልገባኝ ነገር ማለት ነው። ስራ ቦታ ምሳሌ ሙስሊም ከሆነ ጠዋት እንሰግዳለን፣ ፈጅር ማለት ነው። ፈጅር እንሰግዳለን። ሶላት ቤት ቢሆን አይቀርም፣ ግን ልነግራችሁ ፈጅርን እንሰግዳለን። ከዛ ፈጅርን ሰግደን ኪታብ ካለን ኪታብ እናሰማለን። ወይ ቁርአን ከሆነ ቀጠሮ የቁርአን ቀጠሮዎችንን አክብረን ቁርአን እናሰማና ከዛ ተጣጥሎ ምሳችንን በልተን ወደ ስራችን እንገባለን። ስራችንን ሰርተን አቃለን ምን ብለን ወደ አስር አካባቢ ደግሞ ዩቲዩብ ቻናል ካለን ምናምን ደግሞ የሚዲያ ስራ ካለን ደግሞ እሱን ቀርጸን ፖስት እናደርግና ከዛ በኋላ ደግሞ ማታ ላይ እንግዲህ ወይ ቁርአን እንቀራለን። ያው በቀን አንድ ጧት ኪታብ ከማታ ቁርአን ነው የሚሆነው አብዛኛው ላይ እንደዛ እናደርግና ከዛ ደግሞ በግል ጉዳይ የምናስፈጽመው ነገር ካለን እናስፈጽማለን፣ በስልክም ቢሆን ማለት ነውና ቤተሰብ ማውራት ካለብን እናወራለን። ስራ ቦታ ላይ ነው የምነግራችሁ። በስነ ስርዓት የምንበላው የምንጠጣው ቂጣም ቢሆን ማለት ነው። አልሐምዱሊላህ ረብል ዓለሚን። ከዛ በቃ ቤት ኢጃዛ ቤት ስንሄድ ማለት ነው ጋይስ ኢጃዛ ቤት ስንሄድ ማለት ነው። ወይኔ እውነት ለመናገር አብዛኞቻችሁ ጋር ግን ኢጃዛ ቤት ስንሄድ የማይቀረው እንግዲህ ሶላትና ኪታቡ ቁርአን አይቀርም። ወለኪን ግን ምግቡ የለም። ለምንድን ነው? በቃ መተኛትና የምንመርጠው ስለተጎዳ ነው። ማረፍ ስለፈለግን ነው። ልክ ደግሞ ሁለት ቀንም ሆነ ሶስት ቀን ቆይተን አርፈን ስንመጣ ደግሞ የምንመጣበት ወደ ስራ የምንመለስበት ቀን ደግሞ ያረቢ ሁሉም ሰው በቃ የሚረግመው ማለት ምን አለ እንዲያው ባልመለስ ላሻታው ምን አለ ቀርቶብኝ ቢሆን ባልመለስ እስከርቶብኝ ቢሆን አሁን እዛ ሂጅ እቃው ሊጠብቀኝ ነው። እቃው እንግዲህ ቤቱ ቆሽሾ እቃው ቆሽሾ ልብሱ ቆሽሾ ነው የሚጠብቀን ምናምን እንላለን እና በጣም ተሳስቸስተን የምንወጣው በቃ ብር አድርጎና አስጠልፈን እንመጣለን ስራ ቦታ። እዚህ ስንመጣ ደግሞ አሰሪ ከዛ ቆይተሽ እንዴት መጣሽ? ኢጃዛ የቆየ ሰው እንዴት እርፈት አድርጎ ነው የሚያወጣውና እንዴት ደስ አይለውም ምናምን ትላለች እሷ ማለት ነው። እኛ እንዲሆን በዚህ ሰምተን በዚህ ደሽ ብለን ክላሳችን ገብተን ቀይረን ወይ ስራ ነገር ያለው ስልካችን እያወራን ምናምን ነገር ያስጠላናል ማለት ነው። እና እንዲህ አይነት ባህሪ እንዴት ነው እናንተ ገኔ ጋር እኔ ጋር አለ። ግን አልሐምዱሊላህ ኢንሻአላህ ባላ ፈቃድ ይስተካከላል ብዬ አስባለሁ። እና ቤት ስንሆንና ስራ ቦታ ስንሆን ያለው ነገር በጣም ልዩነት አለው። በራሳችን ህይወትና በሰው ህይወት ስንገባ ያለው ልዩነት ልክ እንደዚህ ነው። ከዚህ እንዲያውም ይበልጣል። የሰው ህይወት ላይ ስትገቡ በቃ ዱንያ አኼራችሁ ነው የምታበላሹት። የራሳችሁ ህይወት ሲሆን ግን እንደዛው ነው። አሁንም ዱንያችሁን አኼራችሁን የምታበላሹት። ግን የሰውም ህይወት ሳትነቁ የራሳችሁን ህይወት ሳትበድሉ ከኖራችሁ ስኬታማ ናችሁ። እናንተ ዱንያ ላይ ልትፈተኑ ትችላላችሁ። የሚያልፍ ነገር የለም፣ ሁሉም ነገር ያልፋል። ወለኪን ግን ሲያልፍብን እንደዚህ እንዲያፋችን እንደምንናገረው ቀላል ነገር አይደለም። አልፎብን ነው የሚያልፍብን፣ አልፎብን ያልፍልናል። አማርኛው ራሱ ከተወዳት አማርኛ ነው ነገር እና ማለት ነው ጋይስ። ብዙ ጊዜ አንዳንዶቹ ምን አለ መሰላቸው፣ አንዳንዶቻችን ብለን በቃ ሰው አሁን ላይ አብዛኛው ሰው ማለት ነው ናገራችሁ ያመጡ ሲሳደብ ያችን መታ ስትሳደብ እሺ ነሽ ያለች ዝም ማለት እንዲያቸዋል። እሺ ነው በቃ ሰደቡኝም ተወኝም ወይ በቃ የሆነ ነገርም ተፈጠረ አልተፈጠረ እንደዛ እንደዚህ ነው እንደዛ አረብሽው እንደዛ እሺ በቃ የሆነ አሁን ላይ አብዛኞቻችን መልስ እሺ ብቻ ሆኗል። በቃ መልሳችን እሺ ብቻ ሆኗል። ከዛ እሺ ካልሆነ ደግሞ አይተን ወይም ሰምተን ዝምታ ሆኗል። በነገራችን ላይ ዝምታ ዚክር ነው ይባላል። ግን ሲበዛ ጥሩ አይደለም። ዝምታ ሲበዛ ጥሩ አይደለም። መናገር አለባችሁ ቦታ ላይ መናገር አለባችሁ። ምክንያቱም መናገር አለባችሁ ቦታ ላይ አለመናገር ጥሩ ነው። መናገር አለባችሁ ቦታ ላይ ደግሞ መናገር ጥሩ ነው። የሆነ እንዴት ነው
አንዳንድ ሰው ምን ብሎ በቃ የሆነ ከነቀት አትሉት ከምን አትሉት ብሎ እናንተን ማብጠልጠል ይወዳል። እንደዚህ ነው ማለት ይወዳል። በቃ አንተ እንደዚህ ነህ የሆነ ማንቋሸሽ ምናምን ነገር ይወዳል ማለት ነው። ግን ያ ሆኖ ሳለ እኛ መልሳችን ከድካማችን የተነሳ እሺ ነው። አሁን እኔ ምንም ብትይኝ ምንም እሺ እንደዚህ አድርጊ እንደዚህ ብለሽ ብትይኝ እሺ ነው ማለት እንደዚህ አድርጊ ብለሽ ብትይኝ እሺ ነው እና እኔ ለበጎ አላህ ያደርግልን። ወላሂ አልዓዚም በጣም ከባድ ነው እና እስኪ ይሁን ለበጎ ነው ይሁን እና ደግሞ ማለት ነው በየዋትሳፑ በየቲክቶኩ በየምኑ እየሄዳችሁ እንትን ከምታደርጉ ማለት ነው ዝም ብላችሁ ያልሆነ ቪዲዮ ከምትለቁ ምን ከምትሰሩ በቃ መስራት በተሞላበት ነገ ጠዋት ማታፉበት ቪዲዮ እና እናንተን የሚከታተለው ሰው ምን ያክልበት ነገር ልትሰሩ ጥሩ ነው። ስራ ያው ስራ ነው። ንግድም በሉት ምንም በሉት ያው ነው ጋይስ። እና ዛሬ መዲያን ቤት የወርደ መወስተኛ ብንሆን ነገ ኢትዮጵያ ገብተን ምንድነው ስራ ብላችሁ ሰው እውነቴን ነው ወላሂ ትላንት በለቀኩላችሁ ቪዲዮ ራሱ አብዛኞቻችሁ እየተገረማችሁ መሰለኝ እና አቤት ሳይሆን ነው በቃ ከሆነ በኋላ ወይ አይጣም እና ራሳችሁን በስራ ጊዜ ማድረግ ነው። በቃ ሰው ዲሊ ምንም አይሰራላችሁ የሰው ወሬ ማለት ነው። ምንም አይሰራላችሁ አወራችሁትም አላወራችሁትም እንዲያውም የበለጠ ሀሜት ነው የምትገቡት። ሀሜት ቦታም አላችሁ እንጂ ምንም አይጠቅማችሁ እና በራሳችሁ ዓለም በራሳችሁ ነገር ቢዚ ሆኖ ጋይስ ይሄን ይመስላል። እና ሲቀጥል ደግሞ ጋይስ እስኪ ፓስፖርት እድሳት ስንት እንደሆነ ነገር ኢትዮጵያ ውስጥ እዚህ ሀገር ሳይሆን ኮሜንት ላይ አሁን በዛም አንዱ ጠርስላችሁ ሰዓት አለቀ። የኔ እድሳት ራሱ የኔ የደረሰ ነው ጋይስ። አይ አዲሱ ነው ይሄ ደግሞ ድሮ የመጣንበት። አይ አልሐምዱሊላህ ሁሉም ለበጎ ነው እና ሸቅሉ ብለው ጠጡ፣ ራሳችሁን ጠብቀው። ልብስ የማሰስቡ ምን ያቃወማችሁ ምን አይሰራለሽም። ልብስ አትክሽ በቃ ብር ከዛ ደግሞ አንዳንድ ነገር የሚያስፈልግሽን ነገር ማለት ነው። አንዳንድ ነገር ኢትዮጵያን ስትሄጂ የሆነ እዛ ሀገርን ስትሆን የሆነ የሚያስፈልግሽን ነገር ማለት ነው። በዚህ እንደዚህ አይነት ደብተር ይኖር የለ በዚህ ጻፍ፣ በዚህ ውስጥ እየጻፍ ቆጭ ሻንጣሽ ከቦርሳሽ መውጣት የለበትም። ከዛ በምታደርጊ ሰዓት ስቴፕ ባይ ስቴፕ በምታሳኪ ሰዓት ማለት ነው ባለ ፈቃድ ቀይ ነው የሚሆንልሽ። ጭንቅላትሽ ላይ እዚህ ውስጥ ማሰብ ብቻ አይጠበቅብሽም። ምክንያቱም ይሆናል ያለው ነገር ይሆናል፣ የሚቀር ነገር የለም። አሁን ላይ አብዛኞቻችን ረሽ ሆነናል። ለምንድን ነው የምንረሳው? ይሄ መልስ አላችሁ። እኔ አሁን በጣም ትናንት ምን በለሽ የምትሉኝ ጋይስ የምሬ ነው። ምን በለሽ ብትሉኝ ማለት ነው ይሄንን ነው አልላችሁ። በቃ ረስቼዋለሁ ሁላ ምን እንደበላሁ ራሱ አላውቅም። ረሽሆን ነው በምን ምክንያት ይመስላችኋል? በሀሳብ ብዛት፣ በሀሳብ እቅድ በማውጣት ብዛት ነገ እንደዛ በቃ ተኝተን እንኳን ሆላ ሀሳብ እናወጣለን እኛ እንደዚህ እናደርገው ብላችሁ ታስባላችሁ። አላሁን ላለው ነገር ለሚሆን ማለት ነው።
ፈጣሪ ሁን ያለው ነገር ይሆናል። እኛ ግን እናስባለን። እኛ ሰው ልጆች አርቀን አሰውን ጭራሽ ሞት ያለብን ሁላ አይመስለኝም። እና ደግሞ በቀጣይ ቪዲዮ እንትን እንሰራላችኋለሁ። የፀጉር ዘይት ፀጉራችን እየረገፈ ላስቸገራችሁ፣ እንደገና ደግሞ ጨብጨቦ ለተያያዘባችሁ ለተቆጣጠረባችሁ መፍትሄው ነግራችኋለሁ ማለት ነው። እህቶቼ ጠቅሟቸዋል። ካረሳሁት ቪዲዮ እሰራላችኋለሁ። ከረሳሁት ደግሞ ዝም ብዬ ልንገራችሁ መሰለኝ። ጨብጨቦ መቆጣጠር ከሆነ ቁረጡት፣ አስቆረጡት። ፀጉር ቤት ሂዱና ተቆረጡ። በደንብ ትጥብበሉና ከዛ ስተሸዋር አድርጋችሁ ሂዳችሁ እዛ መስተሸዋር ያደርጋሉ። ግን አድርጋችሁ ሂዳችሁ ያው የሀበሻ ፀጉር ታውቁ የለም ድርቅርቅ ያለ ነገር ነውና እዛ ሂዳችሁ ተቆረጡ። ጫፉን ማለት ነው፣ ከታች ሳይሆን ጫፉ። ያን ጫፉ ላይ ተቋጥረው ይፈታል። መንታ የሆነ ምናምን ይሄዳል ማለት ነው። አንድ እሱ ነው። ሁለት ደግሞ በሳምንት ማን ነው? አዎ በሳምንት በወር ታወጣላችሁ። በወር ወይም በሁለት ወር ለውጥ ታወጣላችሁ። ምንድን ዘይት መሰላችሁ? ዘይት በአረበኛ ነገራችሁ በአረበኛ ስለሆነ ምግዛው በአማርኛ ይጠፋብኛል። ዘይት ሕልበ ሀብተ ሶዳ ዘይቱን ዘይት ሸምስ እንደገና ደግሞ ዘይት ሀብተ ሶዳው የኢትዮጵያን ቢሆን የእንትና የፈለስቲን ነው። የፈለስቲን ሳይሆን ከሱ ጎን አለ ማነው የዛ ሀገርን ቢሆን ሶሪያ የሶሪያ ዘይቱን ቢሆን ማነው የሶሪያ ጥቁር አዝሙድ ዘይት ቢሆን ችግር የለውም። እሱ እንደገና ደግሞ የለውዝ ዘይት አርጋችሁ ሚክስ አርጋችሁ ይሄን ሁሉ ማለት ነው ሚክስ አርጋችሁ በሳምንት 2 ቀን ተጠቀሙት። በሳምንት 2 ቀን ብትጠቀሙት ቢያንስ 4 ሰዓት 5 ሰዓት ተውት ፀጉራችሁ ላይ 4 ሰዓት 5 ሰዓት ተውት ፀጉራችሁ ላይ። ከዛ ትጥብ ብላችሁ ከዛ ከታጠባችሁ በኋላ እንትን ደረቅ ቅባት ተቀሙት። እንዴት ነው ደረቅ ቅባት ለሁለት ፀጉራችሁ ቁርጥ አርጋችሁ ከፍል አርጋችሁ ከዛ በጥራችሁ ደረቅ ቅባት ተቀበሉ እና ለሁለት ጉንጉን አርጉት። በሁለተኛው ቀን ፈታችሁ አበጥሩት። ከዛ ይበዛልም ረስነት የሚጨመራል ቁመት ማለት ነው እና በጣም አሪፍ ነው። ቢያንስ በወር ካልለየላችሁ በሁለት ወር ተጠቀሙና በሁለት ወር ለውጥ ይሁን ይመስላል። አይ አጋጣሚ ቪዲዮ ካልሰራሁላችሁ ቪዲዮ ሰራላችኋለሁ ኢንሻአላህ። ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ባይ ባይ።